ማታ ለምንድን ነው ሳንጸልይ የምንተኛው? በቴሌቪዥን ናላችሁ ዝውር እንዳለ መከራ እንዳያችሁ በስራ ስትደክሙ ውላችሁ ኑሮ ሲያስጨንቃችሁ ውላችሁ ትንሽ አይምሮን ሰብስቦ ሰው እንዴ ከእግዚአብሔር ጋር ሳይነጋገር ይተኛል? ክርስቲያኖች ትጋት ያለ ትጋት አንድንም ክርስቲያኖች መዳን የምንችለው ከትጋት ነው። እዩ ከገብረ ጉንዳን ተማሩ፣ ጠቢብ ሁኑ፣ ትጉ። አሁን ነው ማድረግ የምንችለው ክርስቲያኖች። እንዴት በአብይ ጾም ያልተሰበሰበ አዝመራ የነፍስ አዝመራ መቼ ይሰበሰባል? ሲንገር ይሄ እኮ በጋው አዝመራ መሰብሰቢያ አሁን ነው። የጸሎቱ ሰዓት አሁን ነው። የስግደቱ ሰዓት አሁን ነው። የምጽዋቱ ሰዓት አሁን ነው። ሌላ ጊዜ አይደረግም ማለት ነው። ይሄ ደግሞ ፈንፋ ደሰ መድረሻው ይሄ ነው። እንግዲያ እህል የሚጠበቀው በመሰብሰቢያው አይደለም። እንደተዘራ ከመዘራቱ በፊት መሬቱ ይለሰለሳል፣ ተዘርቶ ይጠበቃል፣ ይታረማል፣ ከአራዊት ከሌላም ይጠበቃል። በፍሬው ጊዜ ይሰበሰባል። ያ የሚሰበሰበው በእያንዳንዷ ወቅት የምታስፈልገው ገበሬ ወቅቷን ጠብቆ ይዘራል። ገብረ ጉንዳን እንኳን ወቅት ተጠብቃ ታደርጋለች። እንዴት ክርስቲያን በአብይ ጾም ይንዘላዘላል? አሁን ሰለጠነ በምንለው ዓለም አሁን የምስራቅ ኦርቶዶክሶች በአብይ ጾም ሙቪ የሚባል አያዩ፣ ድራማ ምናምን የሚባል አያዩ። እነሱ በነገራችን ላይ የወይራ በሉት ዋዛ ትጋት ይፈልጋል። ይህን ከገብረ ጉንዳን እንድንማርና እንድንተጋ አምላካችን እግዚአብሔር ይርዳን።